ፍቅርን በጣም ነው የምጠላት። ፍቅር ምን አርጋሻለች? ፍቅር በጣም ትጠያታለሽ። ፋፊ ያለሽ ልጅ ደህና ነሽ? ደህና ነሽ? እኔ አድናቂ ነኝ የሩታ አብርሽ የነብሩ አድናቂ ነኝ። ነገር ግን ህገወጥ የሚያስተላልፍን ሰው አላደንቅም። አብርሽና ፍቅርን የምቀንፍባቸውና የማይመች ቦታ አላደንቃቸውም። ስራቸው ቆሻሻ ነው የሰሩት ስራ። አብርሽ ፍቅር ያስተላለፉት ቪዲዮ ትውልድ የሚያጠፋ ነው። ለትውልድ የማይመጥን ቪዲዮ ስለሆነ ሁለቱንም ነው የምረግጠው። ሁለቱንም እተቻለሁ። እኔ ስድብ ሳይሆን በቃ ቆሻሻ ስራ እስካስተላለፉ ድረስ ቆሻሻ ነው ብዬ የማስበው ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች፣ የግሪስ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንዴት ናችሁ? እኔ ዛሬ መጣሁት እንግዲህ ማለት ነው እኔ ኢትዮጵያነቴን ያስታወሰ ቪዲዮ የሩታ እህት የለቀቀችው የኔናት ቪዲዮ ማለት ነው። አልቅሼ ነው ቪዲዮ የሰራሁት። እውነት ቲክቶክ ላይ እየሰራሁ ነበረ ማለት በጣም በቃ ራሴን ማንነቴን የገለጸብኝ ኢትዮጵያነቴን እና የኖርኩትን ህይወት ነው ያስታወሰኝና በጣም ደስ የሚል ጨዋታ ነበረው። ምናምን አስገባላችኋለሁ ታውታላችሁ ማለት ነው። በጣም ደስ የሚል ቪዲዮ ነበረ። በጣም ደስ የሚል ኤኒዌይስ፣ አሁን አንቺ ምንም ልታስተካክዪው የምትችይው ነገር የለም እዚህ ጋር ወይም ደግሞ ኦዲየንስ ምናምን ፊት ቆመሽ ላስተካክል ሞክሬያለሁ ምናምን ብለሽ ለማውራትም አትሞክሪ። ሲቀጥል ደግሞ በእርግጠኝነት ይሄ ህይወት ወይም ደግሞ ይሄ አሁን ያለሽበት ነገር እንደማይሆን ስለገባሽ እንጂ አምሹር አንቺ ፈልገሽው አይደለም ይሄን ነገር ልታደርጊ የምትችይው። በታሪክ ሊሆን አይችልም። ቢኮዝ እያወራሽው የነበረው ነገር ጭራሽ ውሸት ኦር ድራማ ሊሆን አይችልም። ገባሽ አይደለ? የምትፈልጊውን ነገር ነው እያደረግሽ የነበረው። ሰው በተአምር የራሱን ህይወት መስዋዕት አድርጎ የሰውን ህይወት ሊያቃና አይችልም። ቢኮዝ ሰው ስለሆነ፣ ገባሽ? ሰው ስለሆነ እንደዛ ሊያደርግ አይችልም። አንቺ ከመጀመሩ የትኛው ሰው ነው የራሱን ትዳር እየበጠበጠ የሰውን ህይወት ሊያቃና ነው የሚለው? ሊሆን አይችልም። ይኸውልሽ ይሄንን ራስሽን ንጹህ ለማድረግ ወይም ደግሞ ኦዲየንስ ፊት ሰምቲንግ የፈለግሽው ሰው ፊት ንጹህ ሆነሽ ለመታየት እያደረግሽው ነገር ያለ ነገር ከሆነ ችግር የለውም። ያንቺን ንጽህና እራስሽ እወቂው፣ ለሌላው ተይው፣ የራስሽን ህይወት ኑሪ። የኔን ህይወት ልታቃኝ ስላሰብሽም ወር ደግሞ መንገዱን ስለጀመርሽው ቴንኪ ሶ ማች። የኔን ነገር ግን ለእኔ ተይልኝ። አመሰግናለሁ። በዚህ ቪዲዮ ማለት ነው ውስጥ ያላለቀሰ ሰው አለ? ኢትዮጵያ ውበታችን ከመከባበራችን የኢትዮጵያ በዓል እኮ ማለት ነው ታወርቶም አያልቅም። ሙስሊም ክርስቲያኑ እንዴት እንደምንለው እንዴት እንዳደግን እናውቀዋለን። ሚዲያ ስንመጣ ግን ሌላ ሰው ነን። ሚዲያ ላይ ግን ሌላ ሰው ነን። ፋሚሊ በእውነት እኔ ዛሬ አልቅሼ ነው ይሄን ቪዲዮ የጨረስኩት ማለት ነው። በየቦታው ፍጥር እያየን ነው። ነገር ግን በቃ የውስጥ የተነካ ኢትዮጵያ ላይ እንዴት እንዳደግኩ አውቀዋለሁ። እንዴት ተከባብሬ እንደኖርኩ አውቀዋለሁ። በእውነት በጣም ደስ የሚል ፍጥር ሜላት ዛሬ አልነበር ነው የሰራችው። ማሻአላ ተባረካለህ። እውነት ማለት ሰውነት ያስታውቃል። በቃ ውበታችን በቃ ይሄ ነው። ኢትዮጵያዊ ይሄ ነው በቃ ማለት የሰው ልጅ መከባበር ካለ ሁሉም አለ። በእውነት ሰው ባለው ነው የሚያስፈጥረው። እኔ እንጃ ማለት ፍጥሩ አይደለም ማሰቡ። አንደኛ ደግሞ ማንነታችን ማሳየት ሚዲያ ያገኘን ስናገኝ ማለት ነው የኛ ውበታችን ማሳየት ለራሱ ትልቅነት ነው። ይሄ ኢትዮጵያዊ ነን በቃ ትክክለኛ ኢትዮጵያዊ ይሄ ነው። ሚዲያና ቲክቶክ ያለም ኢትዮጵያዊ አይመስለኝም። እኔ በቃ ምንም አይመስሉኝም በእውነት ግሪስ ፋሚሊዎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ እንዴት ናችሁ? ደህና ናችሁ? የፋፊ ቤተሰቦች ሰላም ብለናል። ዛሬ እኔ የመጣሁት ማለት ነው በሩታ የቤተሰቦች ነውና በጣም ደስ ያለኝ ልቤን የነካው ቪዲዮ ማለት ነው። በእውነት ኢትዮጵያነቴና እድገቴ ያስታወስኩበት ቪዲዮ ነውና ትንሽ እስቲ ጫፍ አስገባላችኋለሁኝ። በጣም ደስ የሚል ማለት ነው። ሜላት የለቀቀችው ኢትዮጵያ ማናት ብለን የምናስታውስበት ቪዲዮ ነው ዛሬና ያ ደግሞ እኔ ያደግኩበት ማህበረሰብና የኖርኩበት ራሴ ህይወቴ ነው በቃ ትዝ ያለኝና በጣም አልቅሼ ነው። ሶሪ በስ የሰው ልጅ ማለት ነው ብዙ ሚዲያ ላይ ያየን ነው፣ ብዙ ነገር የተፈጠረ ነው። ነገር ግን ያ ሚዲያ እና የግል ቦታ ላይ ያለ ነው ህይወታችን፣ ምድር ላይ ያለ ህይወታችን አንድ አይደለም።
ቲክቶክ ላይ ብሶ ያለ ዘረኝነትና ያለ በሃይማኖት የተያያዙ ጉድ ያለ ራሱ እኛን የሚመጥን አይደለም። ኢትዮጵያውን ሚዲያ ላይ ያለ ነገር በአካል የለም። በእውነት እኔ ዛሬ በጣም ነው ደስ ያለኝ የሩታዬ ቤተሰቦች እና ኢትዮጵያዊ ማለት እንደዚህ ነው ደስ የሚልብን እና ዛሬ ደግሞ ጽጌና ሩታዬ ጋሽዬን አስተዋውቃቸዋለኝ። እኔ ደስ አላለኝም በእነሱ ስላልተለቀቀ ብዙ መስራት አልፈልግም። እኔ አይታችሁ ከሆነ እኔ ጽጌ ዳኒ ቤት ምናምን እኮ ሲለቀቅ አንዳንድ ፓርት ነው እንጂ ማስገባት አልወድም። ማለት አብርሽና ሩታ ሲመጡ ነው እኔ መትችት የምፈልገው። ማለት ትልቅ ሰው በቃ ለሆነ በየቦታው ሲያንከራቱ አልወድም። አባት አባት ነው በቃ ነገሩን። ያው ልጅ ስትሰማው እና ስታየው ሸሽታ ነው እንግዲህ ሩታ መንደር እንደሄደች ነው አሁን የተረዳሁት። ያም ደግሞ ነገ ሰላም የተቆረጠ ቪዲዮ አለ። በዛሬው ቪዲዮ ይሄን ማለት አልችልም። ያው ተቆጥተዋታል። እሺ ብላለች። የእሽታዋ ደግሞ እንግዲህ የነገውን ቪዲዮ አይተን ውድ ፋሚሊዎች እንዳትጨነቁ። እኔ ዛሬ የጠበቁት በአብርሽ ወይ በሩታዬ ነበረ። እንግዲህ አስመሳዮች ተቂጣቸው ሰው አይሄዱም። የእነሱ ህይወት ቁማር ሆኖብኛል። እኔ መቼ እንደሆነ ከነሱ ህይወት ወጥቶ ዲያኔና ጽጌ መይረም ሰላም የምናገኘው አላውቅም። እስኪ እርቅ ይውረድ እና ደግሞ የመሄጃዋን ነገር የነገውን ነገር ማለት ነው በተስፋ እንጠብቃለን። ያው አብርሽ አያሰዳትም ብዬ ተስፋ አደርጋለሁ። እሱ እንኳን ፈሪ ነው አይጋፈጥም። ነገር ግን ጋሽዬም ስላሉ ሰላም ይወርዳል ብዬ ተስፋ አደርጋለሁ። እናንተም የኔ ፋሚሊዎች ውድ ፋሚሊዎች በጣም ነው የምወዳችሁ። አንዳንድ ጊዜ ደግሞ ወደ ራሳችን መለስ ብለን እነሱ ፌክ ሲሰሩን እኛም ደግሞ እውነት ነገሮች እያስተላለፍን እንማማራለን። ቲክቶክ ላይ አሁን ብዙ እያስቸገራችሁ ሰዎች አላችሁ የኔ ፋሚሊዎቼ። የብሩክ ወንድም ያስተላልፈው እና ብሩክ የጻፈው ጽሁፍ ለእኛም ልብ የሚሰብር ነገር ነው እና እኛ ማንን ለማን ብለን ነው ካላወቁልን እኛን ክብር ካልሰጡን እኛ ለነሱ ለምንድን ነው እንደዚህ የምንቆስልላቸው? ለምንድን ነው የምንሰደብላቸው? ለማንነታችን ካልተሰሩ በጣም ጽሁፉ በላፍ ልብ ይሰብራል። ለመዳን ቅመም ማለት ነው። ለምንድን ነው ግን እንደዚህ የምትሆኑት? ምን ይደርሰናል? በእውነት ማንም ሀጫም እየመጣ እኛ ጋር ሲተፋብን ለምንድን ነው እኛ እዛ ቦታ የምንገኘው? እኛ እኮ ቲክቶክን ለመደበሪያ ለትምህርት መውሰጃ ብዙ ነገሮችን ነው የምንሰራበት። እንዲህ ለስድብ ምናምን አይደለም። ምን ያው ቲክቶክን ስድብ ቦታ አላስገባውም። ሰው አላሳደመም። ቤቴ ያልተመቸኝ ቪዲዮ መታው ትተቹ ይሄ ነው ሲሉ እቀበላለሁ። እውነት አልሆነም አሰትላለሁ። ማስመሰርም አልፈልግም። እውነት የተሰማቸው ልጆች እንዲጠይቁበት ሀሳባቸውን እንዲገልጹበት ነው ቲክቶክ እና ሚዲያ ማለት ነው። የነገርና ሰውን ለማባላት ሰውን ለማቧከስ ዘረኝነትን ሃይማኖትን ለማጋጨት አይደለም ሚዲያ የሚከፈተው። እኔ ይሄን ዩቲዩብን ሲከፍተው እስካሁን ድረስ አብርሽና ሩታን ለይቻ እንድረግጭ ፎቅ ያልወጣው ምክንያት ለምንድን ነው? እኔ የምፈልገው ሚዲያን የቤተሰብ ሚዲያ ነው። ምክር፣ ስራ፣ ቪዲዮ እየሰራሁኝ ብዙ አገሬ ስገባ ብዙ ነገር የምሰራበት ነው። የማንንም ማባላበት አይደለም። እኔ አብርሽና ሩታ ስላቸው ስለምወዳቸው እንጂ በእነሱ ብቻ ልሰራበት አይደለም የከፈኩት። ዩቲዩብን ታሳደግኩ በኋላ አሁን ብዙ ወደንሶችን እያፈራሁበት ነው። ብዙ ፋሚሊ ያለኝ አልሐምዱሊላህ። በጣም ነው የምወዳችሁ። ደግሞ ነጋገሬ ገብቼ ዘና የሚያደርግ የሚያስተምር ከገጠር ደግሞ ብዙ አርአያ ያላቸው የትላልቅ ሰዎች አሉ። እነሱን ታሪክ ብዙ ነገር ሰራበታለሁ ሀገር ስገባ ብዬ እንጂ ሁልጊዜ አብርሽና ሩታ እያልኩ አይደለም እናንተን የማቆስላችሁና የማሰለቻችሁ ማለት ነው። ግን አብርሽና ሩታ ለእኔ ልጆቼ በሏቸው። በቃ ልጆቼ ናቸው። በክፉ ነገሮች ሰድቤያቸው ማጣት አልፈልግም። ማለት ሰው ነኛ። ዛሬ አሁን የሩታዬ እናት ያደረገችውን ቪዲዮ አይታችኋል አይደል? ዱአ ያደረገችው አንድነታችን ውበታችን ነው አለች። ትክክል ናት። ይሄ ምንድነው ኢትዮጵያ የሚያምርብን ስድብ አይደለም። አንድነት፣ ፍቅር፣ ማንነታችንን ማሳያ። እኔ አሁን እስከ ከኔ ብዙ የተመዘገባችሁ ነገር ሊኖር ይችላል። በማያገባይ ገብቼ ሰውን አልሳደብም። ትችት የሰው ልጅ ትተቻላችሁ ባልተመቻችሁ ነገር። ያልተመቼ ነገር ካለ ይሄ እኮ ቢሆን ይሄ በኔ አደምን አይመጥንም። አሁን ፍቅርና አብርሽ የሰሩ ቪዲዮ እኔ ሁልጊዜ ከአእምሮ አይሄድም
አይመጥንም። ሩታን የሚመጥንም አይደለም፣ ሰውን የሚመጥን አይደለም። ለእነሱ 350,000 ሰው የሚመጥን ቪዲዮ ስላልሰሩ አነቅፋቸዋለሁ። በቃ አይቻልም። እኛ ኢትዮጵያዊ እንደዚህ መንዘላዘል አለመደብንም። ጋሽዬ ምንድን ነው ያሉት? ያሳደግኩብህን አትርሳ እኮ ነው ያሉት። እንዴት ሁኜን ያሳደግኳችሁ ወደኋላ መለስ በል ነው ያሉት። እኛ ምን አልነው? አብርሽን ጠገበ ዶራሩ ነው ልቡ ደፈና ነው ያልነው። ይሄን ስንል አባት ተሰምቷቸዋል። እኔ ያሳደግኩ በእንደዚህ ድርጊት አይደለም፣ በስነ ምግባር አሳድጌሃለሁ። ለምን እንደዚህ አደረክ አሉት። አባት ማለት ነው የወለደ። ይሄ ምንድነው? ኢትዮጵያኖች ማንነታችንን ማስነካት አንፈልግም። ለክብራችን አንደራደርም። ለሃይማኖታችን፣ ለሀገራችን አንደራደርም። ኢትዮጵያዊ ይሄ ነው ጀግና መሆኑ። ለዚህ ነው ማንም ሰው እንዲደፍረን አንፈቅድም። አብርሽ ግን ሁሉም ሰው እየመጣ እንዲደፍረው የፈቀደው ራሱ ነው። ማንም እየመጣ ለሀጫም ሲሰርቡ ነው የኖረው። ይሄ ሁሉ ምንድነው? የሚሰራው ስራ ነው። ቁርጥ የለውም፣ ንግግር የለውም። አንገቱን ይዞ ግንባሩን ይዞ ነው የሚሄደው። ሁልጊዜ ተቆርቁፎ ነው የሚሄደው። ይሄ ምንድነው? ወንድ ልጅ ሆነ ሴት ልጅ ሆም ጠጥ በሉ ማለት ነው። እንድክ እንደ ሩታዬ ማለት ነው። ነብር ሁኑ። ማንም ሰው እየመጣ እንዳይሸናባችሁ። አሁን ሩታ ከሀወዳ ማን ይነካታል? ባሏ ራሱ ያከብራታል። ምን አለ ትላላችሁ? ነገ ታርቀው ይምጡ። ቀጣይ ቪዲዮ ሰግዶ ነው የሚይዛት። ራሷን አስከብራለች በፍቅር እንጂ ለሌላ ነገር እንደማታለቅስ አሳይተዋለች ማለት ነው። አብርሽ እነዚህ እንደ ሩታ ነብር ሆኑ ለማለት ፈልጌ ነው። ነብርነት ያዋጣል። እናዋጣችሁ ደግሞ እንደዚህ ዝም ብሎ አይደለም፣ ሆናችሁ ማሳየት አለባችሁ። ሴትም ወንድም ፍትህ መኖር አለበት። በቃ ስትኖሩ ፍትህ የሌለው ህይወት አትኖሩ። እና ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱኝ። ወዳችኋለሁ ፋሚሊዎቼ። ነገ እንግዲህ በጉጉት የምንጠብቀው ቪዲዮ አለ። በጉጉት እንግዲህ በአብርሽ ሞት በሩታ ነው ተረኛ ናት። ምርጥ ቪዲዮ እንጠብቃለን። ከዛ ደግሞ እንግዲህ የለመድነው ዘና ፈታ የሚያደርግ ቪዲዮ ይመጣሉ። አብርሽና ሩታ ብዙ አትጨናነቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።